እቺ ሴት እንዲላት አልፈለገም መድኃኒዓለም። አንቺ ሴት አሁን አለ አሁን በአንቺ ዘንድ ቅንነት ተገኝቷልና ከጎበጥሽበት ቀጥ በይና ቁሚ አላት። ይሄን ጊዜ ይላል አሮጌ ቆርቆሮ አቅም የሌለው ቆርቆሮ ሲረገጥ ድምፁ ጆሮ እንደሚረብሽ ሁሉ ወይም ባዶ ሃይላንድ ስንጨብጠው ድምፁ እንደሚረብሽ ይላል 18 ዓመት አጥንቷ ቋቋቋ ያለ ቀጥ ብላ ቆመች ይላል። እግዚአብሔር ስሙ የተመሰገነ ወገኖች። ቀጥ ብላ ቆመች። መድኃኒዓለም የወደቅነውን ቀጥ አድርጎ ያቁመን። በተለያየ ነገር ይወደቅናልን። እኔ በማላቀው በብዙ ነገር በሟርትም ሊሆን ይችላል፣ በጥንቆላም ሊሆን ይችላል፣ በደፍተራም ሊሆን ይችላል፣ በሰው እጅም ሊሆን ይችላል፣ ስራ በማጣትም ሊሆን ይችላል፣ ጤና በማጣትም ይሆናል፣ ንግዳችን በመክሰር ሊሆን ይችላል። እንደገና ዳግም አድሶ ቀጥ አድርጎ ያቆማችሁ መድኃኒዓለም ቀጥ አድርጎ ያቆመን። እግዚአብሔር ይችላል ማቆም። እግዚአብሔር ቀጥ አድርጎ ያቆመን። ብዙ እህቶቻችን አሉ በሰው ሀገር ላይ አንገታቸውን ሰብረው ያሉ፣ ወገን እያላቸው ወገን እንደሌላቸው፣ ዘመድ እያላቸው ዘመድ እንደሌላቸው ነው። በባዕድ ሀገር ላይ እንጀራም ብለው ለእንጀራ ብለው ጎብጠው የቀሩ አለ። ምን ይዤ ወደ ሀገር እመለሳለሁ የሚሉ ያላቸውን ከእጅ ወደ ሀገር ቤት እየወረወሩ እናትም ትሁን አባትም ይሁን እየላከ ለልጆቼ እያለ ወደ ሀገር ቤት መምጣት እየፈለገ ግን እንዴት ባዶ እጄን ሄዳለሁ እያለ ኑሮ አጉብጦት፣ የዘመድ ናፍቆት አጉብጦት፣ የሀገር ፍቅር አጉብጦት በሰው ሀገር ላይ ጎበጡ ብዙ ወገኖች አሉን። መድኃኒዓለም በምህረቱ ቀጥ አድርጎ ያቁምልን። እነሱ በምህረቱ ያቁምልን። ታሪካቸውን ቀይሮ እንቆቅልሻቸውን ፈቶላቸው እጃቸውን በበረከት ሞልቶላቸው ዳግም ለሀገራቸው ያብቃልን መድኃኒዓለም። እችን ሴት ቀጥ አድርጎ አቆማት ይላል። ቀጥ ብላ ቆመች። ከዚህ በኋላ መድኃኒዓለም ምን አለ? ሰውን ሁሉ ተመለከተው። አንቺ ሴት አለ፣ አንቺ ሴት ከአሁን ሰዓት ጀምረሽ እዚህ ከተሰበሰበው ሕዝብ ይልቅ በአንቺ ዘንድ በጎነት፣ በአንቺ ዘንድ ፍጹም እምነት አይቼብሻለሁና ከድካምሽ አርፈሻል። በሰላም ወደ ቤትሽ ግቢ አለ መድኃኒዓለም። እግዚአብሔር በሰላም ወደ ቤትሽ ግቢ። እግዚአብሔር እንዲህ ነው። አያችሁት? እዚህ ከተሰበሰበው ሕዝብ አለ። እውነቱን ነው። እዚህ የተሰበሰበው ሕዝብ ነበረ አይዞሽ ከማለት ይልቅ አሁን ይሰነጥቅሻል፣ አሁን መሬት ከፍቶ ይውጥሻል እያሉ እግዚአብሔር የማያደርገውን ማት ያወሩ ነበርና ነው። ያወሩ ስለነበረ ነው። ሰው ቤተ እግዚአብሔር ሲመጣ ትትና ሊገዛ ይገባል፣ ልቡን ሊሰብር ይገባል እንጂ ኃጢአተኛ አከሌ በደለኛ አከሌ ብሎ አንተ አጋፈር ያደረገ ማን ነው? አንቺን አጋፈር ያደረገሽ ማን ነው? ወይ አትገቢ ወይ ሰው አታስገቢ፣ ወይ አትጸድቅ ወይ ሰው አታጸድቅ። ጫት ቃሚም ይሁን ሲጋራ ጫሽም ይሁን ሰካራም ይሁን ዘሟችም ትሁን ምንም ትሁን ወደ ቤተ እግዚአብሔር ከመጣችሁ እኮ ቀንበሯን ለማቅለል የመጣችሁ ሸክሟን ለማቅለል ሸክሟን ጌታ ሆይ እኔን እንደጠራኝ እሷን ስለጠራት አመሰግናለሁ። የከበዳትን ሸክም አቅልላት። አይዞሽ እህቴ ጸበሉን ጠጪ፣ እምነቱን ተባበስ። አይዞ ወንድሜ ጸበሉን ጠጣ፣ እምነቱን ተባበስ። የሲጋራውም የጫቱም የዝሙቱም መንፈስ ካንተ ይወገዳል ብሎ ከመምከር ይልቅ ወየውልህ ማለት የቱ ይሻላል? ወገኖቼ ባካችሁ አይጠቅመንም፣ ይባካችሁ። ስለዚህ ከዚህች ሴት የምንማረው ምንድን ነው? ልቧን ሰበረች፣ ተጸጸተች። ስትጸጸት ልቧን ስትሰብር እግዚአብሔር ደግሞ የተሰበረ ልቧን ጠገነላት ይላል። እግዚአብሔር ሁላችሁ ይጠግነን። ማመን ይገባናል። እንመን ወገኖቼ። ስናምን መልካም ነው። ስናምን መልካም ነው ወገኖቼ። ማመን መልካም ነው። እንመን መንበርከኩን ሸክላንን አፈርነን ወገኖቼ ግዴላችሁም። እኔ ወንዱ እኔ ጀግናው አንባባል፣ እኔ አንበል። እኔ አይደለም ጌታ ሆይ በህይወቴ አንተ ሰልጥን እንበል። ይሄ ነው ችግር እየፈጠረ ያለው። ሁላችንም እንደ ገብስ ቆሎ በበሽታ የምንታመሰው። ማን ያልታመሳል? ጨጓራዬንም አይል ደም ብዛቴንም አይል ስኳርም አይል አረ ስንት ነገር አለ። አሁን እኮ ስንታይ እኮ ነፍሳችን ለብሰን ስንታይ ነጫጭ ነው። ውስጣችን እኮ ተበለሻሽተናል። በክርስቶስ መነጽር ብንታይ ተበለሻሽተናል። ይህን የተበላሸ ህይወታችንን እንዲጠግንልን እንንበርከክ፣ እንስገድ።
እንስገድ። ከእግዚአብሔር ፍቅር የሚለየን ጥበቡ ቀሚሱ አይደለም፣ ሱፉ አይደለም፣ ጂንሱ አይደለም፣ ስኒከሩ አይደለም። ከእግዚአብሔር የሚያተርፍህ ወገኔ ተንበርከክ፣ ስገድ። አፈር ነህ፣ ጭቃ ነህ። ይሄን ወቀው። ጭቃ ነሽ፣ እመኝ ጭቃነትሽን። ምን ነው ቅር አላችሁ? አቤት ማርያምን አይ ጭቃ ነው ስላችሁ ቅር አላችሁ። ምናልባት በተለያየ ሰባኪያን እናንተ ቅዱሳን እናንተ ብሩካኖች ትባሉ ይሆናል። ወገኔ እኔ አይደለሁም ያልኳችሁ፣ ልሰድባችሁ አይደለም። እንዲህ ይላል በኢሳይያስ 64 ቁጥር 8 እንዲህ አለ። እኔ አይደለሁም። ኢሳይያስ 64 ቁጥር 8 እንዲህ አለ፣ አሁን ግን አቤቱ አንተ አባታችን ነህ፣ እኛ ጭቃ ነን፣ አንተ ሰሪያችን ነህ፣ እኛ ሁላችን የእጆች ሥራ ነን አለ። ምን እንደነን? የእጆች ሥራ ነን። አቤቱ ጌታ ሆይ አንተ አባታችን ነህ፣ እኛ ግን ጭቃ ነን አለ። እኛ ጭቃ ነን። ጭቃ ምንም አምረሽ ብትታይ ጭቃ ነሽ። ምንም አምረ ብትታይ ጭቃ ነህ። መሰረት ጭቃ ነው ወገኔ። እኔ አንዳንድ ሰው ይላል አቤት የኔ ሚስቴ እኮ አቤት ስታምር፣ አቤት ውበቷ፣ አቤት ደምግባቷ፣ አቤት ጸጉሯ፣ አቤት ፊቷ፣ አቤት መልኳ፣ ቆንጆ ሚስት አለች ይላል ለጓደኛው። ቆንጆ ጭቃ ሚስት ነው ያለች። ምን ቆንጆ ጭቃ ሚስት ጭቃ ነች። ወንድ ሚስቷ ምን ይላል? አቤት ጓደኛዬ፣ ወንድ ጓደኛ ያስኩት፣ አቤት የደረቱ መስፋት፣ አቤት ደምግባቱ፣ አቤት ግርማ ሞገሱ፣ አቤት። አዎ ቆንጆ ጭቃ ጓደኛ ነው ያልሽው። ጭቃ ነሽ። ጭቃ ቆመሽ እንድትሄድ ያደረገሽ እግዚአብሔር ነው። በሚገባችሁ ቋንቋ ልንገራችሁ። በሚገባችሁ ቋንቋ ብዙዎቻችን ማጨሻ እናውቃለን፣ ጀበና እናውቃለን፣ ጣባ እናውቃለን። ጀበናውም ጣባውም ማጨሻውም የአበባ ማስቀመጫውን ስትመለከቱት መጀመሪያ ሸክላ ሰሪው ጭቃውን ያቦካል። ጭቃውን ካቦካ በኋላ ምን ያደርገዋል? እንዲጠነክር ወደ እሳት ይከተዋል። እሳት ውስጥ በእሳት ያቃጥለዋል፣ ይለበልበዋል። ያንን ጥቀርሻ የእሳቱን ቃጠሎ እንዲጠፋለት በብርጭቆ ወረቀት ያሽና ሰውን እንዲያጓጓ አምሮ እንዲታይ ቀለም ይቀበዋል። ከዚህ በኋላ እናቶቻችን ገበያ ሲሄዱ አበባ ማስቀመጫው ማጨሻውም ጀበናውም ሲያምር እቺ ጀበና ታምራለች ብለው ይገዛሉ። አዎ ማጨሻው ያምራል ብለው ይገዛሉ። ያ ማጨሻ በቀለም የተንቆጠቆጠው ማጨሻ ድንገት ከእጃችን ካመለጠ ግን ይነሳል እንዴ? ይነሳል? ለምን ደግሞ አይነሳው? አፈር ነው ወገኔ። እኛም ቆመን ስንታይ ጤነኛ ምን መስለው ከወደቅን አንነሳም። አፈር ነህ። ከመውደቃችን በፊት አሁኑ ለፈጣሪ እንደር፣ በአግባቡ እንጹም፣ በአግባቡ እንጸልይ። መጸለይ በምንችልበት ሰዓት አልጋ ላይ ከተኛን በኋላ አባቴ እባክዎት ይሄን ኃጢአት ሰርቻለሁ፣ እንዲህ ሰርቻለሁ፣ እባክዎትን ንስሐ ስጡኝ። አይሰራም። መጾም፣ መጸለይ፣ መስገድ በምንችልበት ሰዓት፣ አስራት በኩራቱን ማውጣት በምንችልበት ሰዓት፣ ወንጌሉን መስማት በምንችልበት ሰዓት ነው ወገኖቼ መምጣት ያለብን። ስንወርቅ አለ መምጣት ያለብን፣ ስንወርቅ አይደለም። ስለዚህ ይሄን ማስተካከል ያለብን ወገኖቼ። ብዙዎቻችን አላወቅንም። ቆመን ስንታይ ምናምር ሰው እንመስላለን፣ ማንሰበር እንመስላለን። ምሪቷ አትበቃንም። አይተናል፣ ቅድም ጠቅሰነዋል። ብዙ ሰዎች ታንኩም መሳሪያው ብሩም በእጃችን ነው፣ ሁሉ ነገር የኛ ነው ሲሉ ነበር። ግን አልሆነም። ወድቀው ተሰብረዋል። አሁንም ያሉት መሪዎቻችን የንስሐ ጊዜ ያላቸው ቶሎ ካልተመለሱ ወገኖች ይሰበራል። የማይሰበር የለም። መሪውም ተመሪው በማስተዋል እንመላለስ። ከድካምሽ አርፈሻል። አገልጋዩም ሁላችንም እንደ ቆምን ወገኖቼ ራሳችን ከኃጢአት እንመለስ። ከኃጢአት ከበደል እናራቅ። ወደ ጸበሉ ገብተን ከመጠመቃችን በፊት፣ ጸበሉን ከመጠጣታችን በፊት፣ እምነቱን ከመቀባባታችን በፊት፣ ቅዳሴውን ከማስቀደሳችን በፊት፣ መዝገበ ጸሎትን አንስተን ከመጸለያችን በፊት ኃጢአታችንን እናራግፍ። ሰባኪም ከማገልገሉ በፊት መጀመሪያ ራሱን ይስበክ። ቆሻሻችንን እናራግፍ። ቆሻሻ አለብን። አውራ ዶሮ ቆሻሻውን አራግፎ ነው የሚጮኸው። ከጮኸ በኋላ ነው እኛን የሚቀሰቅሰን። እኛ ከነ ቆሻሻ ቆመና አውራ ብራ ላይ የምንጮኸው እግዚአብሔር አይሰማ። ዘማሪው ልክ እንደዚሁ
መዘመሩ እንደ ዝማሬ ሕይወት ሊኖር ይገባናል ወገኖቼ። ይባካችሁ እኔ አሁንም ደግሜ እናገራለሁ ሰማይ ትስማ ምድር ታድምጥ እንደ ማሳሰቢያ። ቀደም ብለው ቅድም እንደነገርኳችሁ ብዙ ሰባኪ ብዙ ዘማሪያን ሙገሳው ጭብጨባው ሲበዛላቸው ከአውደ ምሕረት ያገኙትን ሕዝብ ወደ ሆቴል እየወሰዱ ቀስ በቀስ ወደ ክህደት ከዕጣኑ መዓዛ ራቁብን። አሁንም ደግሞ እነዛ ተወግዘው ሲለዩ አሁንም ያሉ ሰባኪያን አሁንም ያሉ ዘማሪያን ሲጨበጨብላቸው ሲወደዱ ከዕጣኑ መዓዛ እየወሰዱን ሆቴል ለሆቴል ካሴት ምረቃ ብለው የሚጠሩናሉ። ሆቴል ለሆቴል መጽሐፍ ምረቃ ብለው የሚጠሩናሉ። ከዕጣን መዓዛ እየነጠቁን ትቶ የመጣውን ሕዝብ እንደገና ሆቴል ናፋቂ እያደረጉብን ነው። ይሄንን ካሴትና ይሄንን መጽሐፍ ለማስመረቅ ሽርጉድ የሚያበዙ ብፁዓን አባቶች አሉ። ጥቂት በካሴት ምረቃ ሱስ የያዛቸው ብፁዓን አባቶች ጥቂቶች። ሌሎቹ ስለ እውነት በየሀገረ ስብከታቸው የተነጠቀውን በአውሬ በመናፍቃ የተበላውን ሕዝብ ሲመልሱ ብፁዓን አባቶች፣ ጥቂት የማይባሉ አባቶች ደግሞ በየሆቴል እየሄዱ ካሴት ይመርቃሉ፣ መጽሐፍ ይመርቃሉ። እንዴ የኦርቶዶክስ ካሴት እኮ ነው ወገኖቼ። በዕጣኑ መዓዛ ቢመረቅ ምን አለ? በቤተ ክርስቲያን አውደ ምሕረት ቢመረቅ ምን አለ? መጽሐፉ ምን እየሆነ ነው ያለነው እንዴ? በሕይወት ዘመኔ አንድ መናፍቅ ካሴቱን መጽሐፉን ሆቴል አስመረቀ ሲባል አይቼ አላቅም፣ ሰምቼም አላቅም። እንዴ ቤተ ክርስቲያን አውደ ምሕረት አጣች እንዴ? አዳራሽ አጣች እንዴ? አዳራሽ ቢጠፋ ድንኳን አጣች እንዴ? ምን እየሆንን ያለ ነው ወገኖቼ? ከዚህ በፊት እኮ ታድሶ ያልናቸው ህዝቦች መምህሮቻችን ምእመናኑን ከቤተ ክርስቲያን ወሰዱት፣ ከዕጣኑ መዓዛ አራቁብን። የሚወስዱት ወደ የአዳራሽ ሆነ፣ ወደ ሆቴል ሆነ። ይህ ከቤተ ክርስቲያን አስተምሮ ልክ አይደለም። ስለዚህ መወገዝ አለባቸው ተብሎ ተወገዙ። አሁን ያሉት ታዋቂ ነን የሚሉ ዘማሪያን፣ ታዋቂ ነን የሚሉ መምህራን ቤተ ክርስቲያን እኛን አትመጥነንም ብለው መጽሐፍ ሲያስመርቁ ሆቴል፣ ካሴት ሲመረቅ ሆቴል። ለመሆኑ የሚታተመው መጽሐፍና የሚታተመው መዝሙር የቤተ ክርስቲያን ካልሆነ ለምን ከኛ መድረክ አይርቁልንም? ቤተ ክርስቲያን ሆቴል የምትሰበሰበው ምን አታ ነው? የትኛው የዕጣኑ መዓዛ ኖሮ ነው? አዳራሽ እንኳን ባይኖረን፣ በቂ ወንበር ባይኖረን፣ ድንኳን ጥለን ጉዝጓዙን ጎዝጉዘን ቁጭ ብለን ካሴቱ ላይ ማይጠንቱ የጨሰ ኪዳን ደርሶ ጸሎት ደርሶበት ቢሸጥ ቢመረቅ ቅር ይለዋል ወይ? የኛ ጳጳሳትስ ሆቴል ሲባል ልጆች ይሄ አግባብ አይደለም አልመጣም ብለው ቤተ ክርስቲያን ጥሩኝ እመጣለሁ ከማለት ይልቅ ሆቴል ሲባሉ የሚሮጡ አባቶች አሉ። እንዴ ቀሚስ ለብሶ ሆቴል ሲገባ ይሄ መቅደስ መግባት ነው እንዴ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይሄ ማታ በጣም እንዴ ወዴት እየተካሄደ ነው? መዝሙር ይባላል፣ ክራሩም ማሲንቆውም ከበሮውም ምኑም እዛ ይገባል። ማታ ደግሞ ተረኛው ደግሞ ይገባና አቤት ዳለዋ አቤት ሽንጧ ይላል። ከዛ በኋላ ደግሞ ዘፋኙ ደግሞ የሚገርም እኮ አባታችሁ ላይ ብለን ከወጣን በኋላ ደግሞ ኃጢአት እዛ ደግሞ ቤት ይሰራበታል ድጋሚ። ኧረ እባካችሁን ይሄ ሽንገላ አይደለም። ለእናንተ ያልተናገር ለማለት እናገር ነው። እውነት ነው። ጳጳሳት ይበልጣሉ፣ ስልጣነ ክህነት አላቸው፣ የቤተ ክርስቲያን አይን ናቸው። ልናገራቸው አይገባኝም። ግን እምቆመው ስለ ቤተ ክርስቲያን ነውና እምናገረው እውነትን ነውና ውግዘትን ሳልፈራ እስራትን ሳልፈራ መንግስትን እንደምናገር ሁሉ የቤተ ክርስቲያን አባቶች የምትሄዱበት መንገድ ልክ አይደለም። ተመለሱ። እናንተ ሰባኪያን፣ እናንተ ዘማሪያን፣ አሁን ጭብጨባው በዛ፣ አሁን ሙገሳ በዛ። ስለዚህ አውደ ምሕረቱ አይመጥነን። ምናስ ሆቴል ነው የሚመጥነን። ሆቴል ነው መረቃቱ። ሆቴል ናፋቂ ትውልድ
ክርስቶስ እኮ ሆቴል እኮ አለም ያለው ቤተልሔም ነው የተገኘው። ቤተልሔም ነው የተገኘው። ምን ማለት ነው? ለሚሰማስ ለሚያየንስ ምን አይነት ውርደት ነው ይሄ? መዋረድ፣ ተዋርዶ ቤተክርስቲያን ማዋረድ። እግዚአብሔር ከውርደት ይጠብቀን። ናገር ያለው ሸክላነ ተወርቃለ፣ ሸክላነ ጭቃነትን ወቀው። አሁን ይሄን ስናገር የሚቆረቆረው አለ። አሁን በሚዲያ ይሄን ጊዜ ሲያየው የሚቆረቆረው አለ፣ ጆሮን የሚያሳክከው አለ። ዛሬ ደግሞ በእኛ ተነሳ። እኔ አይደለም የተነሳሁት፣ መድኃኒዓለም የተነሳብህ እኔ አይደለሁ። ታዲያ እነዛ ይመለሱልና የወጡት ወንድሞቻችን ይመለሱ። ለምን አወገዝናቸው? ህዝቡን ክርስቲያኑን ከዕጣኑ መዓዛ ከመስቀሉ አራቁብን፣ ከቤተ ክርስቲያን እንዳይመጣ ከለከሉን፣ ወደ አዳራሽ ወሰዱብን ብለን እንዲያወገዝናቸው። እፍረት የላችሁም እንዴ? ፖስተራችሁን ለጥፋችሁ በዚህ ሆቴል ካሴት ይመረቃል፣ በዚህ ሆቴል መጽሐፍ ይመረቃል። ለካስ እነሱ ይውጡ ያላችሁ ታውቃችሁ ነው አውደ ምሕረቱን ለመውረስ ይውጡልን ብላችሁ ያወገዛችኋቸው። እነሱ ሲወጡ ደግሞ እናንተ ተካችሁብን። እባካችሁ ይሁዳ ሲወጣ እኮ ማቲያስ የገባው የይሁዳን ስራ ሊሰራ አይደለም። እንደነ ጴጥሮስ እንደ ሐዋርያቶች መልካም ስራ ሰራ እንጂ ዳግመኛ የይሁዳን ስራ አልሰራ። እባካችሁ እቺን ቤተ ክርስቲያን እባካችሁ አሳልፈን ለሰዳቢ አንስጥ። ዝም ብሎ ብቻ ቀሚስን አስተካክሎ ንግግርን አሳምሮ እኔ ተከታይ አለኝ እኔ ትፎዞ አለኝ ብሎ ብቻ እያሽቃበጡ በመሽሞንሞን አይደለም። ሊኖር ይችላል ጉርብ አለህ አምናለሁ። ጉርብ አለ፣ ብዙ ነገር ልታደርሰብኝ ትችል ይሆናል፣ ትሰድበኝ ይሆናል። ስደበኝ ብዙ ዛቻ ሊመጣ ይችላል። ዛት አንተም ትዝታለህ፣ መንግስትም ይስታል። ከንፍሮ ጥሬ የሚያወጣ መድኃኒዓለም ያወጣኛል። እናቴ ጻድቃኔ ማርያም አትተወኝ የሚያሳደገችኝ ታቦት አለች። የዘርዓ ያዕቆብ እመቤት አብራኝ አለች። ስለዚህ እባካችሁ በሁለት ማሊያ አትጨፍሩብን፣ በሁለት ማሊያ አትጨፍሩ። ከድካምሽ አርፈሻል። እቺም ቤተክርስቲያን ከድካሟ እናሳርፋት፣ ከድካም እናሳርፋት፣ ከነጣቂ እናሳርፋት። ህዝቡን እንሰብስብ። ይህን ህዝብ እናሳርፈው በዕጣኑ መዓዛ፣ ይህን ህዝብ እናሳርፈው በጸሎቱ መዓዛ፣ ይህን ህዝብ እናሳርፈው በመስቀሉ ጥላ ስር፣ ይህን ህዝብ እናሳርፈው በድንግል ማርያም ስዕሏ ፊት እናሳርፍ። ይህን ህዝብ እናሳርፈው በንስሐ ዕረፍት፣ ይህን ህዝብ እናሳርፈው በወንጌሉ። አሊያ ሆቴል ለሆቴል እየወሰድክ አሳርፋለሁ አይሰራም። የረሳውን ኃጢአት እቀሰቅስብሃለሁ ነው። ሆቴል ተወፍዷል ነገ ጠዋት ቤተክርስቲያን ስትለው አይ የሆቴል ወንበር ተመችቶኛል ይልሃል። የሆቴል ወንበር ተመችቶኛል፣ ሃይላንድ ውሃ እየጠጡ መማር አስደስቶኛል ይላል ከዛ በኋላ። ስለዚህ እባካችሁ እግዚአብሔር አምላክ ከሁላችን ጋር ይሁን። አሜን። ከድካምሽ አርፈሻል። እግዚአብሔር አምላክ ከድካም ያሳርፈን። አገራችን ኢትዮጵያ ጎብጣለችና ከጎበጠችበት ቀን ያደርግልን። እችን ሴት ቀጥ አድርጎ ያቆመ መድኃኒዓለም የወደቀችዋን አለቀላት፣ አከተመላት። ኢትዮጵያ ተበታተነች የሚሏትን ጠላቶቿን አንገታቸውን ሰብሮ እሷን በክብር ቀጥ ያደርግልን። ለቤተ መንግስትም ለቤተ ክህነትም እውነተኛ አባቶችን ያምጣልን። አሜን። እንደና አቡነ አብርሃም የቤተ ክህነት ስራ አስኪያጅ፣ እንደና አቡነ ጴጥሮስ እውነትን የሚናገሩ፣ በዛኛውም ባለስልጣን ጊዜ ባህር ዳር ላይ እውነትን የሰበኩ እንደና አቡነ አብርሃም፣ እውነት እንደ አቡነ ቆስጦስ እያለቀሱ ሰውን የሚያስለቅሱ አባት፣ የሰራሪው ሀገረ ስብከት ሊቀ ጳጳስ እያለቀሱ እንድናለቅስ የሚያደርጉን እውነት ተናግረው ወኔ እንዲኖርን የሚያደርጉ እንደና አቡነ አብርሃም እንደና አቡነ ጴጥሮስ ደጋጋ አባቶችም ደግሞ አላ ቤተ ክርስቲያን እንደነዚህ እውነትን የሚናገሩ የቤተ ክርስቲያንን ክብር የሚያስከብሩ ብፁዓን አባቶችን እግዚአብሔር አምላክ ያቆይልን። ጥቂት አባቶችን ልቦና